ቤተሰብ እንዴት አደራችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ያው ትናንት የሆነ አውሬ ሮጠ ምናምን እያልኳችሁ ነበር። ደህና ቤት ገብቻለሁ፣ እግዚአብሔር ይመስገን ደህና ነኝ። እና ቤተሰብ አንዳንድ ነገሮች አይቻለሁ እና ያየሁት ደግሞ ማታ ነው። ሜሽን ተደርጌ ነው ያየሁት እና እውነት ለመናገር ልጁ ይሄ ልጅ እንደዚህ የምታዩት ከዚች ሴትዮ ጋር ወይ ደግሞ ልጅት ጋር ብሩኬን ይመስላል። ጸጉሩ የሆነ ነገሩ ብቻ ይመስላል። የሆነ ውሰድ የሚያደርገው ነገር አለ፣ ግን በጭራሽ ብሩኬ አይደለም። ግን አንዳንድ ሰዎች የሆነ ስበብ አስባብ ፈልጋችሁ ይህን ነገር የሆነ ተመሳሳይ ሰዎች እንዳሉ ታውቃላችሁ። ለምሳሌ እኔ ልንገራችሁ፣ ዊናን ታውቁታላችሁ። ዊናና የኔ ታላቅ ወንድሜ በቃ የሆነ በጣም ብዙ ነገራቸው ይመሳሰላል። እመቤቴን ነው የምላችሁ። ዊናን ሳይሆን በጣም ድንግጥ ነው የምለው። በቃ ዊና በጣም ያሳዝነኛል ምናምን በቃ እንደ ወንድሜ ማለት ነው። ልክ ወንድሜ ነው የሚመስለው። በሆነ ነገር የተወሰነ የሆነ ይለያያሉ እንጂ አንድ አይነት ናቸው። ማርያምን ነው የምላችሁ። ለዊና ራሱ ነግሬዋለሁ እና በቃ አገናኝን ምናምን እያለኝ ነበረ ማለት ነው። እና ፈጣሪ ከፈቀደ ፈጣሪ ካለው ቆይ ዊና ጋር ወንድሜን አገናኝቻችሁ ማለት ነው። እናንተ ራሳችሁ ትፈርዳላችሁ። የሆነ በቃ የሆነ እንዴት አድርጌ ልንገራችሁ፣ የተወሰነ ነው እንትን የሚሉት እና ማን ነው የወንድሜ ፎቶ ቢኖረኝ ማለት እዚህ ጋር እንትንላችሁ ነበረ። ግን ስልኬ ስለተበላሸ በፊት ላይ የተላከልኝ በሙሉ ያው ታውቃላችሁ። አሁን ላይ እዛ ፎቶ ቶሎ ላኩልኝ ስትላቸው ምናምን አይልኩላችሁም። እና ብቻ ፎቶ ከላከልኝ ወይ ደግሞ ምናምን እንትንላችኋለሁ ማለት ነው፣ አሳያችኋለሁኝ እና ብቻ የሆነ የሰው ልጅ የሰው መመሳሰሉ በጣም ብዙ ሰዎች መንገድ ላይ አስደንግጧቸው አያውቁም። ልክ ያንን ሰው ቁርጥ ብለው በቃ ልክ ያንን የሚመስሉ ማለት ነው። በጣም በብዙ ነገር ግን የሰው ልጅ አንድ አይነት መልክ፣ መንትዮች እንኳን የሆነ ልዩነት አላቸው። በነገራችሁ ላይ የምትለዩባቸው ነገሮች አሉ። ወይ በድምጻቸው ሊሆን ይችላል፣ ወይ በሆነ ነገር። እኔ አሁን አንድ ክላስ ላይ መንታ ልጆች አብረውኝ ተምረዋል። ግን ማውቃቸው በምናቸው ነበረ? በድምጻቸው ይለያያል። አንዷ ላይ የሆነ እንደዚህ ፀጉሯ ላይ ወደ ውስጥ ገባ ያለ ነገር አላት፣ አንዷ ደግሞ የላትም። የሆነ ልዩነት አላቸው ምላችሁ። የሰው ልጅ ተመሳሳይ ከአንድ እናት ከአንድ አባት በአንዴው መንታውን ወጥቶ እንኳን ልዩነት አለው። እዚህ ጋር ደግሞ ብሩኬን ተመሳሰለ እንጂ ብሩኬን ሊሆንም አይችልም አይደለምም። ብሩኬ አይታችሁት ከሆነ እንትኑ ላይ ማለት ነው እንደዚህ ያለ ፊልተር ከተነሱ ፎቶ አይታችሁ ከሆነ እንትኑ ላይ ምንድን ነው የምትባለው? ምንድን ነው? ወይኔ ጉዴ ፈላ። ማርያም የሳመችው እዚህ ጋር አለ አፍንጫው ላይ ማለት ነው። ቆይ ፎቶ ላስገባላችሁ እና ታዩታላችሁ። እግዚአብሔርን እዚህ ጋር አሁን እዩት። የብሩኬ አፍንጫ ጋር አለችው ማርያም የሳመችው ማለት ነው። ጭራሽ ኧረ በምንም ነው የማይገናኙት። ማርያምን ነው የምላችሁ። የሆነ ይሄውን ቀጫጫ ነገር ነው። ከዛ ደግሞ ብሩኬ እንደዚህ የሆነ ደግሞ ምን አደረገች? ኮሜንቱ ዘጋችሁ ማለት ነው። ልጅቱ ከሆነ ሰዓት በኋላ በቃ እናምናት ስንል ምናምን ነገር ምን አይነት እንዴት አድርጌ ነው አሁን እኔ እናንተ ማስረዳት የምችለው? በገብርኤል ምን አይነት አስተሳሰብ ቢኖራችሁ ነው እንዴ? ደግሞ እኮ ቢ ኤንድ ምናምን ብላ የሆነ ይውኖ ምናምን ነገር አድርጋበታለች። እና ስርዓት ይኖርሽ ማለት አንዳንዴ አሁን እዚህ በፊት መውጣት ትችይ ነበር። እንደዚህ አይነት ነገር ላይ በፊት ፖስት ማድረግ ትችይ ነበረ። እንደዚህ አይነት ነገሮችን የኔን ይመስላል የኔን ባል ይመስላል ወይ ደግሞ ምናምን ብለሽ ፖስት ማድረግ ትችይ ነበር። ግን ይህ ስበብ ገና የሆነ ነገር አይቼ ነው ምናምን ባለችው ቅምጥሌ ተነስተሽ ይህንን ነገር ፖስት አደረግሽ ማለት ነው። እውነቱን ስነግርሽ ባለጌ ነሽ። እውነቱን ነው የምነግርሽ። እግዚአብሔርን በጣም ታስጠየው። ደስ አይልም በጭራሽ። ሲጀመር ደግሞ አንድ ነገር ልነግራችሁና ላስጠነቀቃችሁ የምፈልገው ነገር ቤተሰብ ምናልባት እንደዚህ አይነት ነገሮች ሊወጡ ይችላሉ። እውነቱን ስነግራችሁ ማለት ሊወጡ ይችላሉ። ምክንያቱም ብሩኬ ከዚህ በፊት የራሱ ሰው እንደነበረችው ታውቃላችሁ። ከዚህ በፊት ያለፈ ህይወት ተናግሯል። ልጅቱ ጥሩ ሆነችም መጥፎ ሆነችም በእሷ ምክንያት ራሴ እንዳውቁኛለሁ ብሏል። ማለት ጥሩ አንዳንዴ መጥፎ ሰውም ራሳችሁ እንድታውቁ ያደርጋችኋል፣ ጥሩ ሰውም ራሳችሁ እንድታውቁ ያደርጋችኋል። ብቻ ከጥሩ ሰዎችም ሆነ ከመጥፎ ሰዎች ራሳችሁ እንድታውቁ የምትሆኑበት ባህሪ ያለ አይደል? የሆነ ጊዜ ማን ነበረ በእንትና ወይኔ አምጡልኝ፣ ወይኔ ጉዴ ማን ነበር እንትን ብሏቸው ቃለ መጠይቅ አድርጎላቸው ነበር ቅምጥሌንም ብሩኬንም። እና ያኔ በቃ ያለፈ ህይወት ነው፣ ስለዛ ምንም ማውራት አልፈልግም፣ ግን ያለፈ ህይወት ነበረኝ ብሏል። ስለዚህ ያለፈ ህይወቱ ያቺ ሴት ምናልባት ፎቶ ልታወጣ ትችላለች። ታወጣ፣ እኛ ምን አገባል? የበፊት ፎቶ ቢወጣ ባይወጣ ቢፖሰት ባይፖሰት ለእኛም ሆነ ለቅምጥሌ ምንም ቦታ የለው። ምክንያቱም የነበረ ህይወት ስለነበረ ያለፈበት ስለነበር አልዋሸም። ምክንያቱም እሱ ከዚህ በፊት ምንም አይነት ህይወት አልጀመርኩም አላለንም አይደል? አሳውቆናል ህይወት ጀምሮ እንደነበረ ግን እንዳልተሳካና አሁን ያለበት ህይወት ደግሞ ደስተኛ እንደሆነ ማለት ነው። ስለዚህ በዚህ ባልሆነ ነገር ብሩኬን ለማስጠቆር ለማስተቸት በዚህ ልክ ባትሄዱ
ጥሩ ነው ብዬ አስባለሁ። ሁላችሁም መጥፎ ነገር አታድርጉ። የምሬ ነው፣ ሰዎች ለማለያየት። እዚህ ጋር ደግሞ በጎን የምታያቸው ቅምጥሌና ቡራን አቀናብረዋቸው ነው። እዚህ ጋር አብሮ የተነሱት ፎቶ ሳይሆን ብሩኬም ላይቭ ላይ ሆኖ አይ ቲንክ ወይም ደግሞ ምንድነው ቲክታክ ላይ የሰራው ቪዲዮ ላይ ቅምጥሌ ደግሞ እዚህ ጋር እንደምታያት ሁለታቸውን አቀናብረው ነው ቢዩ ያኔ ቅምጥሌ አንተ ብቻ ነህ ለኔ የሚል ምልክት ማለት ነው። ብሩኬ ደግሞ ኤች ላቭ ዩ ብለው ነው እንግዲህ እንትን ያሉት ማለት ነው ልጆቹ። እዚህ ጋር አሁን ቅንብር ነው ያቀናብሯቸው። እንደነዚህ አይነት ደግሞ መልካም ሰዎች አሉ። እግዚአብሔርን ነው የምላችሁ። አንዳንዴ ክፉ ክፉ ሰዎችን እያወራ መልካም ሰዎችን መርሳት የለብንም። እንደነዚህ አይነት ጥምረታቸውን የሚፈልጉ የእነሱን አለመለያየት የሚፈልጉ ደግሞ በጣም ብዙ ሰዎች አሉ። እግዚአብሔርን ነው የምላችሁ። እና ደግሞ ዛሬ የሰማሁት እንትን አለ ቲክታክ ላይ አንዲት እህታችን የሰራችው ቪዲዮ ብሩኬ 300 ኬ ከገባ ቅምጥሌ 250 ኬ ከገባች ጊፍት አለኝ ብላለች። ማለት ለተቸገሩ ምናምን ለእርዳታ ማለት ነው። እና ሁላችሁም ሸርሸር አድርጋችሁ ቻናላቸውን 250 ኬ እንዲሁም ደግሞ 300 ኬ እንድታስገቡላቸው ስትል እንግዲህ መልእክቷን አስተላልፋለች። እዚህ በፊትም ነግሬያችኋለሁ። በውስጥም ያወራች ልጅ አለች። እንትን አላቸው ማርያምን ጊፍት አላቸው ለነሱ ማለት ነው። 250 ኬ ከገባች ቅምጥሌ ብሩኬ ደግሞ 300 ኬ ከገባ ማለት ነው። እና ደግሞ ከዚህ በፊት ነግሬያችኋለሁ። ጊፍት ተልኮላቸው ያላደረሰላቸው ሰው አለ። ካደረስክላቸው አሁን እንድታደርስላቸው ፈልጋለሁ ማለት በቃ ባለፈው 1-2 ሳምንት ልስጠው ምናምን ብያችሁ ነበር አይደል? ያም ተበላ። ያ 2 ሳምንትም ዝም ተባለ። ስለዚህ ደስ አይልም፣ ይደብራል። ማለት ብትችል አላደርስም ማድረስ አልችልም ማለት መብት ነበር። ነገር ግን አደርሳለሁ ብለህ ተቀብለህ ምናምን በዛው ላሽ ማድረግ ደስ አይልም። እግዚአብሔርን በጣም ነው የሚያስጠላው። እና እንደተናገርኩት እግዚአብሔርን እንዳለ እስከ ማስረጃው እስከ መረጃው ነው ይዤ የምወጣው ማለት ነው። ምን ልበልህ? ስለዚህ አርፈህ እየተባልከውን ብታደርግ በጣም አሪፍ ነው ብዬ አስባለሁ። ስርዓትን ብትይዝ ጥሩ ነው። ብልግና ነው እውነት ለመናገር። መጀመሪያ አልችልም እንደዚህ አይነት ነገር ውስጥ መግባት አልፈልግም ማለት ይቻላል። እሺ ብሎ ለሆነ ሰው ጊፍት የተላከ ለራስ ማድረግ በጣም ባለጌነት ነው እውነት ለመናገር ማለት ነው። እና እንግዲህ እህቴ በጣም ማለት በቃ ለምን እንደዚህ ሆነ ምናምን እያልች እያሰበች ስለሆነ ነው ያልኳችሁ። እና ብቻ አርፈ ብትቀመጥ ጥሩ ነው። ከዛ በመቀጠል ቅምጥሌ ስቶሪ ያደረገችው አለ። አንድ በጣም የምወደው አባባል አለ። የማይድንን ስናክም የሚድንን እንገላለን የምትል ሴት እያወራች ነው። እና ተስፋ ያለውን ነገር ተስፋ የሌለውን ነገር ስንከተል ወይም ደግሞ ያን ነገር ተስፋ እንደሌለው እያወቅን ግን ተስፋ ለማግኘት ስንሮጥ ተስፋ ያለን ነገር እናጣለን። የሆነ ማይወድቅን ነገር ምንድነው ይሄ ማይድንን ነገር ለማዳን ስትሮጡ ሚድንን ነገር እንደማጣት ማለት ነው። እና ቅምጥሌ እንደዛ አይነት ንግግር ነው ስቶሪ ያደረገችው። እና ሂዳችሁ ስቶሪውን ማየት ትችላላችሁ። ጽሁፉን ሁሉን እዚህ ጋር ማምጣት አልችልም፣ ግን ባጭሩ የሆነ ነገር አንዳንዴ እንዴት ይባላል መሰላችሁ? ማይድን ነገር አይድንም ማለት አንዳንዴ በተለይ እኛ ሰዎች እንትን የምንለው ምንድነው ጊዜያችን መጨረስ ከሌለብን ቦታ ላይ እንጨርሳለን። ታይማችን ማለት ነው። ከዛ ታይማችን ጨርሰን ፓወራችን ጉልበታችን ጨርሰን ማለት ነው ከማይሆን ቦታ ላይ ጨርሰን ከሚሆነው ቦታ ላይ ስንደርስ አቅም እናጣለን። ምክንያቱም ከዛ ጋር አቅማችን ስለጨረሰን ማለት ነው። ፓወራችሁን ከማይሆን ቦታ ላይ ትለፉና እዛ በኋላ ፓወር ያልቃል። ከሚሆነው ቦታ ላይ ስትደርሱ ደግሞ ምንም አቅምም ምንም የላችሁም። ያን ነገርም ትተውትና ያ ነገርም ያልፋችኋል ማለት ነው። ልክ እንደዛ ነገር ነው ስቶሪ ያደረገችው ቅምጥሌ። ያው ስቶሪ የሚያደርጉት ነገር እያስፈራን ነው እውነት ለመናገር። ቡራም ትናንት ስቶሪ ያደረገው ነገር አለ ስለ ወንድ ልጅ፣ ቅምጥሌም ደግሞ ስቶሪ ያደረገችው አለ። ስለዚህ በአጠቃላይ እንግዲህ ብሩኬም ለመጣላት ከመጣችም ለመጣላት ዝግጁ ነኝ እያለ ነበረ ትናንት። ቅምጥሌም እንዳያችኋት እንግዲህ መጣ ቸው ልል ነው የመጣሁት ብላ ነው እንግዲህ እንዳያችሁ ቸው ብላ ሄደችው ማለት ነው። ብሩኬ ደግሞ ሳላመሰግነ ሳላደንቅም አላልፈው ነገር ምንድን ነው አንዳንድ ማይሰሙ ሰዎች ቢኖሩም ግን ደግሞ መናገር ያለብን ነገር ተናግረሃል። ቅምጥሌን እንድትናገሩ አልፈልግም። በሰው ሕይወት ገብታችሁ ማይሆን ነገር የምታደርጉ አርፋችሁ ተቀመጡ። እኔና እሷ አብረን ቀጠልንም አልቀጠልንም ከኛ ሕይወት የምትጨምሩት የምትቀንሱት ነገር የለም። እሷ ጋር እኔ ብለያይም ወይ ደግሞ እሷ ከኔ ጋር ብትለያይም እሷም የምትኖረውን ሕይወት ነው የምትኖረው፣ እኔም የምኖረውን ሕይወት ነው የምኖረው። ስለዚህ አታንቋልጡ፣ አታሽቃብጡ ብሏችኋል ማለት ነው። ካልሰማችሁ ብዬ እኮ ነው። እግዚአብሔርን እንዴት ደስ እንዳለ ቡራ እግዚአብሔር ይስጥህ። እንደው እንዲህ ነው እንጂ ጀግና እግዚአብሔርን። እና ተው ተብላችኋል፣ አዳምጡ፣ ስሙ። በተረፈ ምንም ደስ ይላችሁ አይገባም። ምንም የተፈጠረ ነገር የለም። የምሬ ነው እላችሁ እግዚአብሔርን። ሁሉ ሰላም ነው። ምክንያቱም አሁን እንዴት አድርጌ ልንገራችሁ? ብሩኬ ላይ መፍረድ አንችልም፣ ቅምጥሌ ላይ መፍረድ አንችልም። ምክንያቱም እሷ የራሷ የሆነ ምክንያት አላት። ይህንን እንትን ርዕስ ይዛ የመጣችበት የራሷ የሆነ ትልቅ ምክንያት አላት።
ብሩኬ ደግሞ እየተከራከረ ያለው የራሱ የሆነ ትልቅ እንትን አለው፣ ምክንያት አለው። ምክንያቱም ቤተሰብ ባላወቀው ነገር ብድግ ብሎ ይቅርታ እንደዚህ እንደዚህ ብለሽ ማለት እንዲሰማሽ ወይ ደግሞ የተሰማሽ ነገር ካለ ሶሪ ሌላት አይገባም ማለት። አሁን ትናንት ያለው ምንድን ነው? ምናልባት እኔ ያደረኩት ነገር ወይ ደግሞ የሆነ ነገር እሷ እንዲሰማት ያደረጋት ነገር ሊኖር ይችላል ነው ያለው። ሁላችንም የምንጠራጠረው ነገር ነው ማለት። አንዳንዴ የራሳችሁን ማታምኑት ጊዜ ውላለ እግዚአብሔርን ማለት የሆነ ሰው መጥቶ አንቺ የትናየውሽ ትናንት ምናምን ቢላችሁ እናንተ እኮ ቤት ናችሁ ግን ምናምን ነገር የታይቶ ሄዶ ማለት የሆነ ነገር ምናልባት ተቻኩዬ የሆነ ቦታ ምናምን ብላችሁ እንኳን የምትደናበሩበት ነገር አለ። ቤት ውላችሁ እንኳን አይደለም። ብሩኬ ብዙ ቦታዎች ለሚንቀሳቀስ ልጅ ወጣት ነው ማለት ምንድነው እያለ የነበረው ነፃነቴን እፈልጋለሁ ምናምን እያለ ነበረ። ቅምጥሌ ደግሞ እንደፈለግኩን እኮ ብያለሁ እያለች ነበረ ማለት ነው። በቃ በመለየት አይደለም እንደፈለግኩን ማለት ብቻለው። ሁሉም ሰው ባይዘው እዚህ ምድር ላይ ነፃነቱን ይፈልጋል። ነፃነቱን የማይፈልግ ሰው የለም። ነፃነቱን የሚጠላ ሰው የለም። የሆነ ጭቆናን የሚወድ ሰው የለም። ማንኛውም ሰው ማለት የሆነ በቅርብ ርቀት መቆጣጠር ትችላላችሁ አንዳንዴ ማለት ነው። ከዛ ውጭ የሆነን ሰው ጭቁን አድርጋችሁ ስትቆጣጠሩት ምናምን እንደውም ከቁጥጥራችሁ ውጭ ነው የሚሆነው ማለት ነው። እኔ በህይወቴ የምጠላው ነገር ሰው እንዲቆጣጠረኝ አልፈልግም። አይደለም ባሌ ወይ ደግሞ የሆነ ቤተሰብ ቀርቶ በስራ እንኳን ማለት ነው። የስራ ኃላፊ እንደሆነች እያወቅኩኝ እግዚአብሔርን ነው የምላችሁ እኮ ኃላፊ እንደሆነች እያወቅኩኝ የሆነ ነገር በዚህ ወጣሽ ለምን እዚህ ጋር አገኘሁሽ አሁን እዛ ጋር ከሆነ ደሜ ነው የሚፈለው። በቃ ይብስብኛል ነው የምላችሁ። እመቤቴ እሷ ዞር ስትል የሆነ ቦታ ነው የምገኘው፣ የሆነ ቦታ ነው የምገኘው። በቃ ብሶብኝ እረፍ አልወድም። በቃ የሆነ ሰው ሲቆጣጠረ ምናምን ቁጥጥሬ የሆነ እሱን እንትን ለማለት የለም እልህ ይሆን የሚይዛችሁ ተንኮል ይሆን አላውቅም። በዚህ ነገር ይቅርታ አድርጉልኝና የሆነ በቃ ኃላፊነት እኮ አለባቸው እነዛ ሰዎች እናንተን የሚቆጣጠር ግን ማንም ሰው አይወድም። በዚህ ወጣ በዚህ ገባ ተገኘ ከዛ አልተገኘ የሚባለውን ነገር ማለት ነው። እና ብሩኬ ማን ነፃነቴን እፈልጋለሁ እንደዚህ እንድባል አልፈልግም ምናምን ያለው መብቱ ነው። ራሱን ማስከበር ወይ ደግሞ ይሄ እንዴት እንደዚህ ሆነ እንደዛ አልሆነ ማለት መብት አለው። ቅምጥሌ ደግሞ እዚህ ቦታ የሆነ ቦታ አይቻለው፣ ስለዚህ ያን ነገር በግልጽ ንገረኝ የማለት ደግሞ ሙሉ መብት አላት። ምክንያቱም የወደፊቱ ሚስቱ ነች። ገባችሁ? የወደፊት ሚስቱ ነች። አሁን ላይ እየተደረገ ያለው ወይ ደግሞ እየሆነ ያለውን ነገር ማይነግራት ከሆነ እንደዚህ በድብብቅ የሚሄዱ ከሆነ ነገ ከነገ በኋላ የትዳር የሚባለው ነገር ገደል ስለሚገባ ማለት ነው። ይሄ ሳይሆን ቀድሞ መተውና በጣም ብዙ ርቀት ሄዳችሁ መተው ይለያያል። ገባችሁ? ምክንያቱም ቅድም እንዳልኳችሁ የሆነ ቅድም አሁን ቅምጥሌ ስቶሪ እንዳደረገችው ማይሆን ነገር ላይ ስትታገሉ የሚሆን ነገር ስለሚያመልጣችሁ ማለት ነው። ገባችሁ አይደለ? ስለዚህ ቅምጥሌ ብሩኬ ደግሞ ከሆነ እናገራለሁ ብላለች። እናገራለሁ እንደውም በካሜራ ብላለች። እና ቅምጥሌ ደግሞ ምን አለች? የኔ ሚጥሚጣ ማለት ምን አለች መሰላችሁ? እንዴ ብዙዎቻችሁ ደግሞ የሆነ እንደዚህ አምጥቼ እዚህ ጋር እንድናገር ምናምን የምትፈልጉ ሰዎች አላችሁ። መናገር ካለብኝ እናገራለሁ፣ ማሳየት ካለብኝ አሳያለሁ። ምንድነው ህይወት የኔን እናንተ ነው እንደምትኖሩልኝ ብላችኋለች። ካልሰማችሁ ልንገራችሁ ብዬ ነው እዚህ ጋር። እውነቷን እኮ ነው። ምን ነው አሽላላችሁ በጣም ጌታ የሆነ ቅምጥሌ በዚህ ውጭ በዚህ ግቢ፣ በዚህ ውጭ በዚህ ግቢ፣ ከዚህ እንዳትሄጂ ከዛ እንዳትመጭ ማለት እኮ ነው የቀራችሁ። ምን አገባችሁ እናንተ? ህይወታችሁን ኑሩ። ህይወቷን እየኖረች ነው። ማንም የማንንም ህይወት አይኖርም። ማንም በማንም ምክር አይኖርም። ገባችሁ አይደለ? እናንተ ግን የሆነ እንዴት ነው ነገ ብሩኬ ጋር አትምጪ፣ ነገ በኋላ ከእንትና ጋር ነይ፣ ብሩኬ ነገ ከቅምጥሌ ጋር አትምጣ፣ እንደዚህ ማለት ነው የቀራችሁ። እናንተ ደግሞ መቼም ነው የሚያሳካላችሁ እውነቱን ስነግራችሁ። ምክንያቱም በቀደም ተናግሬ ነበረ፣ ወይ በዚህ መሀል ሊናገሩ ይችላሉ፣ ወይ ደግሞ ነገሩ ከበረደ በኋላ መልስ ሊሰጣችሁ ይችላሉ ብያችሁ ነበረ። በነገሩ መሀል መልስ ሰጧችሁ ማለት ነው። ብሩኬም አይመለከታችሁም፣ በሁለታችን መሀል አትግቡ፣ እኔ ከእሷ ጋርም ሆንኩኝ ከእኔ ጋርም ሆነች ህይወት ይቀጥላል ብሏል። ቅምጥሌም ደግሞ እናንተ የኔን ህይወት አትኖሩልኝም፣ አርፋችሁ ተቀመጡ አለቻችሁ ማለት ነው። ስለዚህ አርፋችሁ ተቀመጡ። ጥሩ አይደለም። እግዚአብሔርን የሰው ልጅ የዘራውን ያጭዳል፣ የዘራውን ያጭዳል። እንዴት አድርጌ ልንገራችሁ? አንዳንድ ነገሮች ማለት ነው እውነት ለመናገር የሆነ ሳታስቡት መልካም ነገር አድርጋችሁ ከሆነ ፈጣሪ የሆነ ያልታሰበ መልካም ነገር ያልታሰበ ሰላም ይሰጣችኋል። እውነቴን ነው የምላችሁ። የሆነ አይታችሁ ከሆነ ማለት ነው በጣም ብዙ ጊዜ አሁን ለምሳሌ የሆነ ቦታ ስትሄዱ ልክ እናታችሁ የምትመስል ሰው አጋጥሟችሁ አቅም እናታችሁ አሁን እንግዳ ቤት ሲመጣ ደፋ ቀና ብላ አስተናግዳ የሆነ ብቻ ምን ልበላችሁ እንደዛ አድርጋ እንትን ስትል እናንተ ምንም አይመስላችሁም አይደል? እኔውም በፊት ማርያም ነው የምላችሁ እናቴ እንግዳ ሲመጣ በቃ የሌለ በቃ የሆነ ምን ልበላችሁ የምትሆኑ ነው የሚጠፋት በቃ እንደዚህ ነው ምናምን እንዴ ምንድን ነው ላለው በቃ የሆነ ያለውን ነገር አሰጣቸው እንዴ ከቤት ያለ የሌለ ነገር ቀርቶ አይደለም በቃ የሆነ ነገር እኔ እንጃ የሆነ ሌላ ነገር ራሱ ከሰማይ የሚወርድላት ወዳ ነው የሚመስለኝና አይ ምናምን ነገር እላለሁ ማለት ነው። ሳይገባኝ ድሮ እኮ ነው። ግን ከዛ የሆነ ቦታ ሲሄድ መንገድ ሲሄድ ምናምን
ልክ የሆነች ሴት ስታገኘኝ ምናምን መንገድ ላይ ራሱ መቤቴ በቃ የሆነ ሰው ስትበላም ከነበር የሆነ ሴትዮ እንደዚህ ና ልጄ ምናምን ብላ ስትሰጠኝ ከቤቷ ሲሄድ ልክ እንደ ትልቅ ሰው ደፋ ቀና ስትልልኝ እንዲህ ምናምን ነገር ላለው እና ከዛ እናቴ ምንድን ነው እንደዚህ ከሆነ ሰው እንግዳ የሚቀበለን ምናምን ነገር ስላት እንዴ የእናታችሁ እጅ እየተከተላችሁ ነው ትላለች። የእናታችሁ የኔ እጅ እየተከተላችሁ ነው። ሁሉም ሰው የእጁን ያገኛል ምላችሁ ለዚህ ነው አባቴ በጣም ይመክረናል ምናምን የምታደርጓት ነገር እያንዳንዷ ነገር ጥሩም ስሩ መጥፎም ስሩ ጊዜው ይዘገያል እንጂ መልስ ይሰጣችኋል ይላል ማለት ነው። እና የሆነ የምታደርጉት ነገር የሆነ እናንተ ምንም ላታደርጉ ትችላላችሁ፣ ግን እናቶቻችሁ አባቶቻችሁ ባደረጉት ነገር እናንተ ትከበራላችሁ። እናንተ ልጅ ናችሁ ገና ምንም አታውቁም። ግን ማርያምን እኔ በጣም ስለሚገርመኝ ነው። እና የእናት የአባት እጅ የእናት የአባት ልብ ይከተላችኋል። በቃ የትም ቦታ ላይ ሂዱ ልክ እንደ እናት እንደ አባቱ ነው የሚቀበሏችሁ። እናት አባት ታገኛላችሁ። እና እግዚአብሔር ይመስገን በጣም ይገርመኛል። በሄድኩበት ልክ ትልቅ ሰዎች ሳገኝ ልክ እንደ እናቴ ነው የሚሆኑልኝ። ትልቅ ሰዎች አባቶችም ሳገኝ ልክ እንደ አባቴ እመቤቴ ነው የምላችሁ። በጣም ይገርመኛል። እና እግዚአብሔር ወይ ተመስገን እላለሁ። እግዚአብሔር ይመስገን። በቃ እኔ አንዳንዴ ከአባቴ ጋርም ከእናቴ ጋርም እዚሁ የስልክ ሳወራ እንደዚህ ከሆኑ ምናምን ስላቸው በቃ ዝም በይ እግዚአብሔር ይመስገን በይ ነው የሚሉና ስለ ሁሉም ነገር እግዚአብሔር ይመስገን። ብቻ ሁላችሁም ብትችሉ መልካም ነገር ማድረግ መቻል። እኔ እዚህ ሶሻል ሚዲያ ላይ ከተጠቀምኩ ወይ ደግሞ ሶሻል ሚዲያ ላይ ከመጣው ጀምሮ በጣም ብዙ ነገሮችን አይቻለሁ። እውነት ለመናገር በጣም ብዙ ጊዜ የምጠቀም የነበረው ፌስቡክ ነው። እዛ በጣም ብዙ ነገሮች ያለው ምናምን በጣም ብዙ ነገሮች የተማርኩት እዛ ነው ማለት ይቻላል። ከዛ አሁን ግን ትቻለሁ። ከና አፕሊኬሽን ራሱ የለኝ እውነት ለመናገር ግን አሁን ላይ ደግሞ ዩቱብ ላይ በማያቸው ነገሮች ቲክታክ ላይ ያው ቲክታክ ላይ ብዙ ፎከስ ባላደርግ ብቻ በማያቸው በእያንዳንዱ ነገሮች ብዙ ነገሮችን ወስጃለሁ። ማለት መልካም ነገርም እዩ ያስተምራችኋል፣ መጥፎ ነገርም እዩ ያስተምራችኋል። ግን እናንተ የትኛውን ነገር ነው መከተል የምትችሉት? ለምሳሌ አንድ ሰው 50 ደቂቃ ሰርቶ ቪዲዮ ከ50 ደቂቃው 2 ደቂቃ ብቻ ነው ለእናንተ ሊጠቅማችሁ የሚችለው የምታነሷት ማለት ነው። መቶውን ሁሉ ላታነሱ ትችላላችሁ። ምክንያቱም ወይ ለእናንተ አይጠቅማችሁም። ለምሳሌ እንዴት አድርጌ ልንገራችሁ መሰላችሁ? ይሄ በረሃ የምታውቁ ከሆነ ማለት ነው፣ በረሃ የሚባል ሀገር የምታውቁ ከሆነ እዛና ልክ ላይ በረሃ ወይ ተቻ በረሃ ነው የሚባሉት አላውቅም። ብቻ ግን አሁን ለምሳሌ ማለት ወንድሜ እዛ ሲያርስ አልባይዘው እና እዛ ጋር ዝናብ ሲዘንብ ከኛ ጋር እንዳይዘንብ እንፈልጋለን። ወይኔ ጉዴ ባልዘነበ እንላለን ማለት ነው። ከዛ ደግሞ እዚህ ከኛ ደግሞ በዘነበ ስንል ደግሞ እሱ ወይኔ ባልዘነበ ይላል፣ ይረግፋል፣ ሰሊጡ ይረግፍብኛል ከዛ ከዘነበ ምናምን ይላልና እንዴ ላለው ምን አይነት ነገር ነው ማለት እዛ እንዳይዘንብ በዚህ ይዝነብ። ገባችሁ? የሆነ ወቅት እኛ ዝናብ እንፈልጋለን፣ የሆነ ወቅት እሱ ደግሞ አይፈልግም። ሁሉም ሰው እንዳልኳችሁ የሆነ ወቅት እናንተ የምትፈልጉትን ያ ሰው ደግሞ ላይፈልገው ይችላል። መሆን ያለበትን ነገር ማለት ልክ ደግሞ ከቃላችን አሁን 20 ደቂቃ ቪዲዮ ሰርቼ ግን በቃ 19 ደቂቃውን ባልሰማዋት ትላላችሁ። 1 ደቂቃውን ደግሞ እሳይ እንኳን ሰማዋት ልትሉ ትችላላችሁ። እና ስለዚህ ማዳመጥ ያለባችሁም ማየት ያለባችሁን እናንተ ራሳችሁ መምረጥ አለባችሁ ማለት ነው። በተረፈ ግን ክፉ አትሆኑ፣ ክፉ ስለሚያገኛችሁ መልካሙን ስለምታገኙ ማለት ነው። በተረፈ ይህ ልጅ ብሩኬ አይደለም ብሩኬ ነው ብላችሁ የተደናበራችሁ ካላችሁ እንዳትደናበሩ። እውነት ለመናገር እኔም ልክ እንዳየው ድንግጥ አልኩኝ ማለት ነው። ከውና ያልኩት ግን በደንብ አድርጋችሁ ቼክ ማድረግ ጥሩ ነው። የሰው ልጅ 7 ሰዎች አሉት ይባላል፣ 7 ተመሳሳይ ሰዎች አሉት ይባላል እና ከ7ቱ አንዱ ይሄ ልጅ ነው እንግዲህ ብሩክ የሚመስለው ማለት ነው። በጣም ብዙ ሰዎች እንመሳሰላለን በነገራችሁ ላይ። አንዳንዴ የሆነ ሰው ብሏችሁ አቅሙ እኔ እንትና ትመስላለች እቺ ልጅ ምናምን ትባላላችሁ አይደል? ሰው እንደዛ ነው። ምንም ፏ በሉ ቤተሰብ፣ ክፉ አትሆኑ። እነዚህ 2 እንቡጥዬ ልጆች ማርያምን አድገው ትልቅ ደረጃ ላይ ደርሰው ለማየት ቢያበቃን ጥሩ ነው። ከዛ ውጭ መጥፎ አትሆኑባቸው። በተረፈ ግን ምንም የሆነ መለያየት ምናምን የሚባል ነገር የለም። መለያየት እንደዚህ ቀላል ነው እንዴ? ቀላል እኮ አይደለም። ለመለያየት በጣም ብዙ ረዥም ጊዜዎችን ወራቶች ሆነ አመታቶች ሊጨርሱብን ይችላሉ እንጂ እንደዚህ በአንዴው በቃ ኖርማል ነው ከአንተ ጋር መለያየት ነው ፈልገው ቸውልልን የመጣሁት ምናምን የሚባል ነገር የለም። ብቻ ግን ማለቃቀሱን ትታችሁ ቻናላቸውን ላይክ እያደረጋችሁ ሸር እያደረጋችሁ ብቻ እዩዋቸው ማለት ነው። ላይክ ማታደርጉ ሰዎች አላችሁ በነገራችሁ ላይ ማለት ነው። ከደረሳችሁ አይቀር ከመጣችሁ አይቀር ከሸር እና ላይክ ይበልጣል። ባይዘወይ ማርያምን ላይክ ነው የሚበልጠው ማለት ላይክ ካደረጋችሁ ማለት ነው። አሁን ለምሳሌ እኔ ላይክ ማደርገው እንዳለ በቃ ለብዙ ሰዎች ይደርሳል። ገባችሁ? ስለዚህ ላይክ ይጠቅማል። ላይክ ብታደርጉ ከእናንተ የሚቀንስባችሁ የሚጨምርባችሁ ምንም ነገር የለም። ስለዚህ ቪዲዮ ሲለቁ ላይክ ማድረጋችሁን አትርሱ። በተረፈ እንዳልኳችሁ ህዲያ ያላቸው ቲክታክ የሰራችሁ እህታችን እንዲሁም ደግሞ እኔንም በውስጥ ያወራችኝ ያለ ከመቼ ነው የሆነ ቀን ተናገር ያለው እንደዚህ አይነት ነገር እና
ሁላችሁም እንደዛ አድርጉ። ከዛ መቀጠል መልእክት በድጋሚ ማስተላለፍ የምፈልገው ነገር እንደዚህ አይነት ህድያዎች ወይ ደግሞ ምንድነው ስጦታዎች ስትልኩ የኔ የሚሉት ሰው ወይ ደግሞ የራሳቸው የሆነ ሰው ጋር በደንብ አድርጋችሁ ቼክ አድርጉ። አንዳንድ ሰዎች በዛው ለራሳቸው እያደረጉት ስለሆነ ማለት ነው። ብዙ የሆነ አስመሳይና ሌባ ሰዎች አሉ በዙሪያቸው ማለት ነው። ማርያምን ነው የምላችሁ። በጣም ብዙዎቹ መልካሞች ናቸው፣ ከእነሱ ጎን መሆን የሚችሉ በጣም ብዙዎቹ ደግሞ እንደዛ ናቸው። እና እንግዲህ እየሰማኝ ነው በደንብ አድርገህ እንደነገርኩ ነው። በውስጥ ማውርቻ ያለው እና ካልቻልክ ማለት ማስተካከል ካልቻልክ ይሄን ነገር ወደዚህ ይዞ እመጣለሁኝ ማለት ነው። ስለዚህ አርፈ የተባልከውን ወይ ደግሞ የተላከውን ብታደርግ ጥሩ ነው ብዬ ነው መነግረህ። በተረፈ ግን ጨረቃዎች ከክፉ ነገር ሁሉ ይጠብቃችሁ። ቤተሰብ አትሰው፣ አትጨነቁ። ምንም የተፈጠረ ነገር የለም። አንዳንዴ እንደዚህ አይነት ነገሮችን ስነግራችሁ ምናምን ለመሰላችሁ እናንተ ማለት እኔ ናችሁ። ማርያም ነው የምላችሁ። ምክንያቱም እኛ ንጹህ ልብ ነው ያለን። በቃ ጽድት ያለ ከውሃ የነጻ ልብ ነው ያለን እና የሆነ የምር እንደምትረበሹ የምር እንደሚጨንቃችሁ ስለማቅ ነው እንደዚህ አንዳንዴ እንጂ እኔ እንደማንም ልክ እንደነሱ ወይ ደግሞ እንደሌላ ሰዎች አብሬ እኩል ፍራንክ መስራት እችላለሁ ምናምን። ግን አንዳንዴ ታሳዝኑኛላችሁ። የምር መታችሁ በውስጥ ራሱ ስታለቅሱ ምናምን የምር ሆዴን ነው የምትበሉት እመቤቴን። ስለዚህ ንጹህ ልባችሁን አይቀይርባችሁ። ለማንም እንደዚህ መጨነቃችሁ ደግሞ ማሰባችሁ ቀጥሉበት። ምክንያቱም ንጹህ ልብ ምንም ስለማይከፈልበት ማለት ነው። ግን ኦቨር መጨነቅ ኦቨር ያልሆነ ሀቅት ማሳየት ደግሞ ለቤተሰቦቻችሁ እንድትኖሩ እንፈልጋለን። ስለዚህ በጸሎት በዱዓ አግዟቸው። ምክንያቱም እንደዚህ አይነት ክፉ ክፉ ሰዎች በመሀልም እየገቡ ማይሆን ነገር እንዳይፈጠር ማለት ነው። አንዳንዴ በቀልድ የተጀመረ ነገር እውን ስለሚሆን ያ እውን እንዳይሆን በቀልድ የተጀመረው በቀልድ እንዲያልቅ ማለት ነው። ፈጣሪ በፍራንክ እንደጀመራችሁ በፍራንክ እንድትጨርሱት ያደርግላችሁ። ስበብ አስባውን ፈጥረው ምናምን እንደዚህ በሚያደርጉ ሰዎች እንዳትታለሉ ነው የምፈራው። እና ብልጥ ሁኑ። ብልጥ ናችሁ፣ ግን ብልጥ መሆን አለባችሁ እንጂ የእውነት የሆነ ነገር ቢኖር ቅምጥሌ ለኛ እንኳን ባታሳየን ለብሩኬ ይሄው እንዲህ ነው ብላ ማሳየት ትችል ነበረ። ነገር ግን ስራ መሆኑን በደንብ አድርጋችሁ ማየት ትችላላችሁ። ቪዲዮን ከመጀመሪያው እስከ መጨረሻው እኔ ምላችሁ ከቪዲዮን ከመስማት ይልቅ አክታቸውን በደንብ አድርጋችሁ እዩዋቸውና እነዚህ ልጆች ፍቅር አለባቸው። የሆነ በቃ ብሩኬም ስፍስፍ ብሎ ነው የሚወዳት፣ ቅምጥሌም ስፍስፍ ብላ ነው የምትወደው። የሰው ልጅ እዚህ ምድር ላይ የሚፈልገው ነገር ከሚወደው ሰው ጋር መኖር ነው አይደል? ሁለቱም ፓርት ላይ መዋደድ ሲኖር እንዴት ደስ ይላል መሰላችሁ ማርያምን። ስለዚህ እነዚህ ልጆች ደግሞ ሁለታቸው ይዋደዳሉ፣ ይፋቀራሉ። ፈጣሪ በአንድ እንደሆኑ ይፍቀድላቸው ብላችሁ ሁላችሁም ጸልዩላቸው፣ ዱዓም አድርጎላቸው። በዱዓችሁ በጸሎታችሁ አስቧቸው ብቻ ነው ማለት የሚፈልገው። በተረፈ እንዳልኳችሁ እንደዚህ መሀል ላይ እየገባችሁ የሆነ ያልሆነ ወሬ ወደዚህ ወደዛ የምታመላልሱ አርፋችሁ ተቀመጡ። ደስ አይልም፣ ጥሩ አይደለም። በእናንተ ህይወት ቢሆንስ በእኔ ህይወት ላይ ቢሆንስ ብላችሁ አስቡና እናንተ ምናልባት የሶሻል ሚዲያ ሰዎች ላትኖሩ ትችላላችሁ፣ ላትሆኑ ትችላላችሁ። ግን በመንደር በሰፈር ሰውም ቢሆን እንደዛ መሆናችሁ አይቀርም ለማለት ነው። በተረፈ ቡራም ቅምጥሌም ያው ከዚህ በላይ መሄድ ባትሄዱ፣ ምክንያቱም በጣም ብዙ ተንኮለኛና ምቀኛ ሰዎች ስላሉ ሶስተኛ ወገን ሆኖ ገብተው ሌላ መንገድ ውስጥ ከመግባታችሁ በፊት ሰላም እንድትፈጥሩ ለማለት ነው መልእክት ያመጣጤ። በተረፈ ወዳችኋለሁ። መልካም ጊዜ ይሁንላችሁ ባይ